ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለጥር 1 2018 ዓ.ም ያዘጋጀናቸውን የምሳ ሰዓት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። የስራና ክህሎት ሚኒስትር ሙፈሪያት ካሚል በኢትዮጵያ ከሳውዲ አረቢያ ኤምባሲ ጊዜያዊ አምባሳደር ጋር ተወያዩ። የስራና ክህሎት ሚኒስትር ሙፈሪያት ካሚል በኢትዮጵያ የሳውዲ አረቢያ ኤምባሲ ጊዜያዊ አምባሳደር ዶክተር ሳሊቢን አብዱላህ ቢን ሙቅቢል ጋር ተወያይተዋል። ውይይቱ ያተኮረው ከሳውዲ አረቢያ ህጋዊ የእስራኤል ስምሪት ለማጠናከር መሆኑ ተነግሯል። ሚኒስትሯ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ሁለቱም ወገኖች በኢትዮጵያና በሳውዲ አረቢያ መንግስታት መካከል የተደረገውን ህጋዊ የስራ ስምሪት ስምምነት ተከትሎ እስካሁን የተከናወኑ ተግባራትና የተመዘገቡ ውጤቶችን መገምገማቸውን ገልጸዋል። በቀጣዩ የትግበራ ምዕራፍ የሰለጠኑ ባለሙያዎችን ወደ ስራ በማሰማራት የህዝብ ለህዝብ ግንኙነቱን በማጠናከርና የሁለቱንም ሀገራት የጋራ ተጠቃሚነት በማረጋገጥ ረገድ በትብብር ለመስራት በጋራ መግባባት ላይ መደረሱንም ጠቁመዋል። ይህ ውይይት የተካሄደው ኢትዮጵያ ዜጎቿን ከሳውዲ አረቢያ መመለሷን በቀጠለችበት ወቅት መሆኑም ተገልጿል። እንደ ሴቶችና ማህበራዊ ጉዳይ ሚኒስቴር መረጃ ባለፈው አንድ ሳምንት ውስጥ ብቻ 3422 ኢትዮጵያውያን ወደ ሀገራቸው የተመለሱ ሲሆን ይህም ከመስከረም 2018 ዓ.ም ጀምሮ የተመለሱትን አጠቃላይ የዜጎች ቁጥር 45093 አድርሶታል። ይህ መጠነ ሰፊ ዜጎችን የመለስ ዘመቻ በሳውዲ አረቢያ በከባድ ሁኔታ ውስጥ የሚገኙ 70 ሺህ ኢትዮጵያውያንን ለመመለስ በመጋቢት 2016 ዓ.ም የተጀመረው መርሃ ግብር አካል መሆኑ ተገልጿል። በመልእክት መላላኪያ ስርዓቶች የሚፈጸሙ የሳይበር ጥቃቶች በመበራከታቸው ጥንቃቄ ማድረግ እንደሚገባ ተገለጸ። በዋትስአፕ በቴሌግራም እና በሌሎች የመልእክት መላላኪያ ፕላትፎርሞች የሚፈጸሙ የሳይበር ጥቃቶችና የማጭበርበር ድርጊቶች በመበራከታቸው ፕላትፎርሞችን በመጠቀም ረገድ ጥንቃቄ ማድረግ እንደሚገባ የኢንፎርሜሽን መረብ ደህንነት አስተዳደር አሳስበዋል። አስተዳደሩ በላከው መግለጫ እንዳመላከተው ፕላትፎርሞቹ ወይም ስርዓቶቹ የግል መረጃን ለመስረቅ፣ የባንክ ሂሳቦችን ለመመዝበርና የዲጂታል ደህንነትን ለማናጋት በተቀናጀ መልኩ እየሰሩ መሆኑን ባደረኩት ክትትልና ምርመራ አረጋግጫለሁ ብሏል። በአሁኑ ወቅት በኢትዮጵያ የሚካሄዱ የተለያዩ ሲምፖዚየሞችን፣ ዓለም አቀፍ መድረኮችንና የኦንላይን ስብሰባዎችን እንደ መልካም አጋጣሚ በመጠቀም የሳይበር ወንጀለኞች የእነዚህን ኩነቶች ስም ለሐሰተኛ ድርጊቶቻቸው መጠቀሚያ እያደረጉ ይገኛሉ ያለው መግለጫው የሳይበር ጥቃቶች የሚፈጸሙት ማህበረሰቡ ትኩረት የሚሰጣቸውን ተፈላጊና ወቅታዊ የሆኑ ጉዳዮችን መነሻ በማድረግ በተዘረጋ ስልታዊ ማታለያ ዘዴ መሆኑን ገልጿል። አጭበርባሪዎቹ ስለ ሲምፖዚየሙ ተሳታፊዎች የተዘጋጀ ነፃ የኢንተርኔት ፓኬጅ፣ ልዩ የስራ ቅጥር ወይም ይህ የስብሰባ መሳተፊያ ሊንክ ነው ከፍተው ይግቡ የሚሉ አሳሳች መልእክቶችን በማሰራጨት ተጠቃሚዎች በመልእክቱ ውስጥ የተካተተውን ሊንክ እንዲጫኑና ለጥቃት ተጋላጭ እንዲሆኑ ያደርጋሉ ብሏል። በመሆኑም ከላይ የተጠቀሱና መሰል የሳይበር ደህንነት ስጋቶችን ለመቀነስ የመንግስትና የግል ተቋማት እንዲሁም ማህበረሰቡ ከመቼውም ጊዜ በላይ ከፍተኛ ጥንቃቄ ሊያደርጉ እንደሚገባ የኢንፎርሜሽን መረብ ደህንነት አስተዳደር አሳስበዋል። ከማይታወቁ ወይም ካልተረጋገጡ አድራሻዎች በዋትስአፕ በቴሌግራም እና በሌሎች መድረኮች የሚላኩ ሊንኮችን ካለመክፈት ባለፈ አጠራጣሪ መልእክቶች ሲደርሱ ወዲያውኑ ሪፖርትና ብሎክ ማድረግ እንደሚገባም ገልጿል። ማህበረሰቡ ማንኛውም የሳይበር ጥቃት ሙከራ ሲያጋጥመው ወይም አጠራጣሪ እንቅስቃሴ ሲመለከት በነፃ ስልክ መስመር 933 በመደወል ጥቆማ እንዲሰጥ አስተዳደሩ ጥሪውን አቅርቧል። የህብረት ስራ ማህበራት በአገር ውስጥ ግብይት እስከ 30% ድርሻ እንዳላቸው የኢትዮጵያ ህብረት ስራ ኮሚሽን ገለጸ። በሌላ በኩል ከጥር 25 እስከ ጥር 30 ቀን 2018 ዓ.ም ድረስ የሚቆይ የህብረት ስራ ኤግዚቢሽን ባዛርና ሲምፖዚየም ሊካሄድ መሆኑ ኮሚሽኑ ገልጿል። መሰረት ባዩ የኢትዮጵያ ህብረት ስራ ኮሚሽን ከአዲስ አበባ ህብረት ስራ ኮሚሽን ጋር በመተባበር በሀገር አቀፍ ደረጃ ለ12ኛ ጊዜ ከጥር 25 እስከ ጥር 30 ቀን 2018 ዓ.ም ድረስ የህብረት ስራ ኤግዚቢሽን ባዛር እና ሲምፖዚየም ህብረት ስራ ከምርት እስከ ግብይት ከአምራች እስከ ሸማች በሚል መሪ ቃል ሊያካሂድ መሆኑን አስታውቋል። ጉዳዩን አስመልክቶ መግለጫ የሰጡት የኢትዮጵያ ህብረት ስራ ኮሚሽን ምክትል ኮሚሽነር ሺሰማ ገብረስላሴ የሁነቱ ዋና ዓላማ የገበያ ትስስር መፍጠር፣ ምርትና አገልግሎትን ማስተዋወቅ፣ አምራቹን ከሸማቹ ቀጥታ ማገናኘት ነው ብለዋል። በኤግዚቢሽኑ ላይ ከተለያዩ ክልሎች የተውጣጡ 360 ህብረት ስራ ማህበራት ምርቶቻቸውን ለገበያ እንደሚያቀርቡ ገልጸው በዚህም እስከ 300 ሚሊዮን ብር ቀጥታ ግብይት ይፈጸማል ተብሎ እንደሚጠበቅ ገልጸዋል። አምራቾችና ሸማቾች የገበያ ትስስር የሚፈጥሩበትን ይሄ ደግሞ አመቱን ሙሉ አምራችና ሸማቾች ብቻ ሳይሆኑ በመሃል ኢንዱስትሪዎች
ከአምራችና ሸማች ህብረት ስራ ማህበራት ጋር እንዲሁም ኢንዱስትሪዎች ደግሞ ግብርና ግብዓት የሚፈልጉ ኢንዱስትሪዎች ከአምራች ህብረት ስራ ማህበራት ጋር የገበያ ትስስር እንዲፈጥሩ ይሄም በከተማችን ብሎም በሀገራችን አምራቹ ተገቢውን ዋጋ እንዲያገኝ ሸማቹም ከተለያዩ ጣልቃ ገብነት በነፃ መንገድ ምርት የማስተዋወቅ ስራ የሚሰሩበት ይሆናል። ምክትል ኮሚሽነሩ አያይዘውም የህብረት ስራ ማህበራት ገበያ በማረጋጋት በኩል አይነተኛ ሚና እየተወጡ ነው ያሉ ሲሆን አሁን ላይ ማህበራቱ በሀገር ውስጥ ግብይት እስከ 30% ድርሻ እንዳላቸው ተናግረዋል። በእያንዳንዱ ምርት ላይ በህብረት ስራ ማህበራትና በገበያው መካከል ያለው የዋጋ ልዩነት አለ። አንዳንዱ አስደንጋጭ ነው። ስለዚህ ይሄ ከሆነ ህብረት ስራ ማህበራት እንደዚህ ምን አድርገዋል ማለት ነው? ያኛው እንደፈለገ እንዳይሄድ፣ ሌላኛው ገበያ እንደፈለገ እንዳይሄድ አማራጭ እያሳዩ ነው ማለት ነው። አይ እዛ ከሚሄድ እዚህ ያለ የሚል ነገር እንዲያመጡ ይሄ ነው የሚፈለገው በነገራችን ላይ እንጂ ህብረት ስራ ማህበራት ነጋዴን እንዲተኩ አይደለም። ተገቢ ያልሆነ ኢኮኖሚያዊ ምክንያት የሌለው የዋጋ ጭማሪ እንዳይኖር ትልቅ ሚና ይጫወታል። የአዲስ አበባ ህብረት ስራ ኮሚሽን ምክትል ኮሚሽነር ተጫን አዱኛ በበኩላቸው በከተማዋ የሚገኙ 164 ህብረት ስራ ማህበራት ተሳትፎ እንደሚያደርጉ ገልጸዋል። የህብረት ስራ ማህበራት የገበያ ድርሻ ከጊዜ ወደ ጊዜ እያደገ መጥቷል ያሉት ምክትል ኮሚሽነሩ ባለፉት 6 ወራት ውስጥ ብቻ ከ5 ቢሊዮን ብር በላይ ግብይት መፈጸማቸውን ጠቁመዋል። እንደ አዲስ አበባ 164 አጠቃላይ የህብረት ስራ ማህበራት ይሳተፋሉ በዚህ ባዛርና ኤግዚቢሽን ላይ። የተለያዩ ህብረት ስራ ማህበራት ናቸው ያሉት አዲስ አበባ ውስጥ። ከነሱ ውስጥ በዚህ ባዛር ላይ ጥቅሉን ስናይ ወደ 164 ህብረት ስራ ማህበራት ይሳተፋሉ። ዘንድሮም ከአምናው አዳጊ የሆነ ጉብኝት ሸመታ ይኖራል ብለን እናስባለን። በእቅዳችን ከ80 ሺህ በላይ ሰው በዚህ ባዛርና ኤግዚቢሽን ላይ መጥቶ ምርቶችን ይሸምታል፣ ይጎበኛል ብለን እናስባለን። ለ5 ቀናት በሚካሄደው የህብረት ስራ ኤግዚቢሽንና ባዛር የግብርና፣ የእንስሳት ተዋጽኦ፣ የኢንዱስትሪ እንዲሁም ሌሎች ምርቶች ለገበያ እንደሚቀርቡ ተጠቁሟል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሚተላለፉላችሁ ዲጂታል ዜናዎቻችን እንደቀጠሉ ናቸው። ወደ ውጭ ዜና እንሻገር። የተባበሩት መንግስታት ድርጅት በሱዳን ዳርፉር የሰብአዊ ቀውስ እየተባባሰ መሆኑን አስታወቀ። በሌላ በኩል የፈጥኖ ደራሹ ኃይል በደቡባዊ ኮርዶፋን በፈጸመው የድሮን ጥቃት በደርዘን የሚቆጠሩ ሰዎች ተገድለዋል። ሸሪፍ ኢማም በደቡባዊ ኮርዶፋን ሁለተኛዋ ትልቋ ከተማ ዲሊንግ የሰብአዊ ሁኔታ ቀውስ የሚባል ደረጃ ደርሷል ተባለ። ይህ የሆነው ደግሞ ከተማው ለረጅም ጊዜ ከሌሎች አካባቢዎች መነጠሉና አስፈላጊ ቁሳቁሶች የሚተላለፉበት መስመር መዘጋትና የአገልግሎት መቋረጥ መሆኑን የመንግስታቱ ድርጅት ቃል አቀባይ ረቡዕ ዕለት አስታውቋል። የዋና ጸሐፊው ቃል አቀባይ ስቴቨን ዱጀሪክ በከተማ ያለውን ሁኔታ በጣም አስቸጋሪ ሲሉ ገልጸውታል። ግማሽ ያሉ የዲሊንግ ከተማ ነዋሪዎች ባለፈው ዓመት ከተማዋን ለቀው ተሰደዋል። የቀሩት ደግሞ ለከፍተኛ የምግብ እጥረት፣ ለጤና አገልግሎትና ለመሰረታዊ ፍላጎቶች አለመሟላት ተጋልጠዋል። የሰብአዊ አገልግሎቶች ውስን ናቸው። በጣም ትንሽ ቁጥር ያላቸው መንግስት ያልሆኑ ድርጅቶች ናቸው በችግር ውስጥ ሆነውም ቢሆን አገልግሎት እየሰጡ ያሉት ብለዋል ዱጃሪክ። እንደ ዓለም አቀፉ የስደተኞች ድርጅት IOM ገለጻ ደግሞ ከ88,000 በላይ ሰዎች ከኦክቶበር እስከ ጃንዋሪ አጋማሽ ድረስ ከኮርዶፋን ተፈናቅለዋል። በሀገሪቱ ያለው ግጭት በቀጣይም ብዙዎችን ያፈናቅላል የሚል ስጋት አለ ብለዋል። በጃንዋሪ 26 የሱዳን ጦር እንዳስታወቀው በዲሊንግ ከተማ ለረጅም ጊዜ የነበረውን ከበባ በግልጽ ሰብሮታል። ቀደም ሲል አካባቢው ለአንድ ዓመት ተኩል ጊዜ በፈጥኖ ደራሽ ኃይልና ተባባሪዎቹ የሱዳን ነፃ አውጪ ንቅናቄ ሰሜን ቁጥጥር ስር ነበር። ትልቁ ድል ሰሜን ኮርዶፋንን የሚያገናኘው የምስራቁ ጎዳናና ስትራቴጂያዊ ከተማዋ ሀቢላ መያዝ እንደሆነ ተገልጿል። በሰሜን ዳርፉር ዱጃሪክ እንዳሉት ሰኞ ዕለት በተፈጸመ የድሮን ጥቃት ሲቪሎች ተገድለዋል፣ ቆስለዋል። የጤና ተቋማትና መሰረተ ልማቶችም ወድመዋል። ይህን ተከትሎ በርካታ ቁጥር ያላቸው ተፈናቃዮች ከኤልፋሸር እየገቡ ነው ብለዋል። ሰራተኞቻችን ባደረጉት የመስክ ጉብኝት አዲስ የመጡ ተፈናቃዮችን ተመልክተዋል። ስለሆነም ለእነዚህ ተፈናቃዮች ምግብ፣ መጠለያ፣ ውሃና የጤና አገልግሎት ያስፈልጋል ሲሉ አክለዋል። የተባበሩት መንግስታት በሱዳን በግጭት ውስጥ ያሉ ኃይሎች በአስቸኳይ ጦርነቱ እንዲያቆሙና በንግግር ችግራቸው እንዲፈቱ ጠይቋል።
በተጨማሪም ዓለም አቀፉ ለጋሽ በሚሊዮኖች ለሚቆጠሩ ለመድረስ ድጋፋቸውን አጠናክረው እንዲቀጥሉም ተማጽኗል። በሌላ በኩል የአካባቢ መረጃ ምንጮችና የጤና ባለሙያዎች እንዳረጋገጡት ረቡዕ ዕለት የፈጥኖ ደራሽ ኃይል በዲሊንግ ከተማ በተሰበሰቡ ሰዎች ላይ ኢላማ አድርጎ በፈጸመ የድሮን ጥቃት በደርዘን የሚቆጠሩ ሲቪሎች ተገድለዋል፣ ቆስለዋል። ጥቃቱ የተፈጸመው የሱዳን ጦር በዲሊንግ ከተማ የነበረውን ከበባ ሰብሮ በምስራቅ በኩል ከምትገኘው ሰሜናዊ ኮርዶቫን ግዛት ጋር ካገናኘ ከ2 ቀናት በኋላ ነው። ድሉ የተገኘው የሱዳን ጦር ከፈጥኖ ደራሽ ኃይልና ከሱዳን ሕዝቦች ነፃ አውጪ ንቅናቄ ሰሜን መካከል ከተካሄደ ከፍተኛ ጦርነት በኋላ ነው። ከተማዋ ከከበባ ከወጣች ጊዜ ጀምሮ በተደጋጋሚ በሚፈጸም የድሮን ጥቃት በርካታ ጉዳት ደርሷል። መሰረተ ልማቶችም ወድሟል። ወታደራዊ መረጃ ምንጮች እንዳሉት የፈጥኖ ደራሽ ኃይል የምስራቁን መገናኛ መንገድ በመቁረጥ መልሶ ከበባ ለማድረግ የሚያደርገው ጥረት የእርዳታውን አቅርቦት አስተጓጉሎታል ተብሏል። መረጃው የሱዳን ትሪቡን ነው። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙልቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሆንላችሁ።